ለውጥ ያስፈራል እኮ ፍርሃት አለ ከለምርሽው ነገር ውጭ ራስሽን አንቀሳቅሰሽ መሄድ ፔን አለው ህመም አለው እንደ ግለሰብ አሁን ካለሁበት ነገር ለውጭ እዚህ ልሄድ ምናምን ስልኮ በተወሰነ መልኩ ፊር አለው ፍርሃት አለው ፍርሃቱ ካለማወቅ ይመነጫል ከዚህ በፊት ስላላለፍኩበት የሚገጥመኝን ትግል አላቆም ይከብደኝ ይሁን ወይ ሰው አያግዘኝም ይሁን ወይ ብዙ ፍርሃት አለ ይሄ ፍርሃት እውነታ ነው መኖርም አለበት ፍርሃት ነው ግን ይሄን ፍርሃት አሸንፈሽ ስትጂ ነው ለውጥ የሚባለው ነገር የሚመጣው ስለዚህ ከሆነ ከተለመደ ያስተሳሰብ ያኗኗር ቀጠና ውስጥ ወጥተሽ ያልሞከርሽውን ያልሄድሽበትን መንገድ ስትጂ ህመም አለው ያንን ህመም ፔን ኦፍ ዲሲፕሊን ይሉታል አንዳንድ ጸሐፊዎች በቃ እንደምንም ዲሲፕሊን እንደሆነ የማለፍ ፔን ነው ሌላው ፔን ደግሞ ፔን ኦፍ ሪግሬት ይለዋል አንድ ጸሐፊ በቃ አይ ይሄን ፔን ለዲሲፕሊን ብዬ ከሚያመኝማ አይቅርብኝ ብለሽ ባለሽበት ስትቆይ ደግሞ የሆነ ሰዓት ሪግሬት ታደርጊያለሽ አይ እንዲ ባልሆን ኖሮ ብለሽ ሚቆጭሽ ታይም ይመጣልና መምረጥ ነው ማለት በኋላ መቆጨት ነው የሚሻለው ወይስ ራስን በመለወጥ ሂደት ውስጥ የሚገጥሙ ፔኖችን ህመሞችን ችሎ አልፎ የሆነ ደረጃ መድረስ ነው የትኛውም ግለሰብ ምትዩ የተለወጠ ሪል ጄኒዩን ለውጥ ያመጣ ግለሰብ ይሄን የፍርሃት ስቴፕ ይሄን የህመም ስቴፕ ታግሎ አልፏል በዛ ትግል ውስጥ ደስ የሚልም ነገር አለ በትግል ውስጥ የሚያምም ነገር አለ እነዛን ሁሉ አልፎ ትላንት የነበረበትን ሪያሊቲ ቀይሮ ለብዙ ሰው ምሳሌ ሆኑ ሰዎች አሉ ሶ ያደገ የተማረ ሰልፍ አክቹአላይዝ እስከማድረግ ድረስ የደረሱ ግለሰቦች አሉ ለብዙዎቻችን አራያም ይሆኑ ማለት ነውና እነዛ ያለፏቸው ስቴፖች በቃ ማይቀር ሰው ልጅ ያንን ማለፍ አለበት በቃ ዝም ብሎ ዱብ ሚል ነገር የለም ሀገርም ያንን ማለፍ አለበት ዝም ትንሽ ጨከን ማለት ይፈልጋል ጀግና መሆን ይፈልጋል እንጂ ከተመቸ ሁኔታ ወደ ተመቸ ሁኔታ አይደለም እንሄደው ካልተመቸ ሁኔታ ወደ ሚመች ሁኔታ ነው ስለዚህ በዛ ውስጥ የሚወጉኑ ሾኮች ይኖራሉ ያንን አልፎ መሄድን ግን መፍራት የለብንም ነው ያለበለዛ ምንድነው የሚሆነው ፈርተን ከቆየን የባሰ ደሞ ጎርፉ መጥቶ ይወስደናል ማለት እኛ ካልሄድንበትና ካላመለጥ ነው መጥቶ ይወስደናል ያኔ ቁጭት ውስጥ ነው የምንገባው ስለዚህ ያንን አይነት አስተሳሰብ በጣም ፕሮሞት ማድረግ ያለብን ይመስለኛል ፕላስ ጉዞ ላይ ደሞ ጆርኒው ላይ ፔን ብቻ አይደለም ያለው ህመም ብቻ አይደለም ያለው ፕሌዠርም አለ ደስ የሚል ነገር አለ አይደል ትግል ውጣውረድ እኮ የራሱ ደሞ ደስ የሚል ነገር አለው በራስ መተማመን ይፈጥራል በራስሽ መታመጪውን ውጤት ስታዩ ለሰው ስተርፊ ለቤተሰብሽ ስተርፊ ለሀገርሽ ስተርፊ ደሞ እየሄድሽም ጉዞም ላይ ትግሉ ደስ የሚል ነገርም አለው ስለዚህ ይሄን ማለፍ መቻል ይኖርብናል ሉክ አሁን ብዙ ሰው ባለበት ሁኔታ ውስጥ በለመደው ሁኔታ ውስጥ በማይፈራው ሁኔታ ውስጥ መቀጠልን ነው የሚመርጠው ያንን መቀጠል ሲበርጥ አሁን እኛ ባለንበት የኢኮኖሚ ሁኔታ የሀገር ሁኔታ ደሃ ሆኖ ቀረ ማለት ነው ሳይችል ቀረ ማለት ነው ከእለት ተለት ጉርሱን ከመሸፈን ውጭ ወይ ምሱን መሸፈን ከበደው ማለት ነው ያም ህመም አለው እኮ ያንን ህመም በደንብ ፊል አርገሽው አይ ወደ ሆነ ሲስተም ውስጥ መግባት አለብኝ ብለሽ ካላመሽ በጣም አስቸጋሪ